ያማታል። ታሚ እንዲህ ሴትነቷን እንደጠላች የ18 ዓመት ልጅ ከደሴ ድረስ አምጥተው ነው ዱባይ ውስጥ የደፈራት ያስደፈረቻት የጃዛ ቤት አከራይዋ ናት። ታሚ ያንን ያስያዝነው ልጅ ገባል። ስንቱ ሴት ነው ሴትነቱን የሚጠላው በእነዚህ ቆሻሻ አንዳንድ ወንዶች ምክንያት ማለት ነው። ሊሰሩ መጥተው ትንሽ እስቲ ለቤተሰቤ ደሞዝ ከተጨመረልኝ ብላ ጠፍታ ከመዳን ቤት ትንሽ የ200 ብር ልዩነት አለው ቤተሰቤ ጋር ነገ ቶሎ ተለውጭ ሄዳለሁ ስለሚሉ ሴቶች እናቴ ትሙት ፎዚ ያችን ልጅ ብታያት እኮ ያቺ የመጀመሪያዋ እኔና ታሚ ወሰርናት ፖሊስ ጣቢያ የተደፈረችው ልጅቷ ትንሽ ልጅ ናት። ቤተሰቦች ሴት ናቸው ስንላት ወሎ ናቸው አለች። በጣም ትንሽ ልጅ ናት። ታሚ አይቷታል። ትንቀጠቀጣለች። ይሄ ታፏን እንዳለ ልጦታል። እንዲህ ነው የምትለው ህመሟን ለማስረዳት እርቧት አፏ ደርቆ ውሃ እንኳን ጠጪ ስንላት ፈርታ በወገኗ በራሷ ማለት ነው። ፖሊሶቹ እንዴት እንዳከበሯት እድሜ ለታሜ ታሜ ሄዶ በሚችለው ቋንቋ ሲናገር አክብሯት ፖሊሶቹ መኪና ይዘው መጥተው ነው አስገብቷት። ልጁ ተጠርቶ ሲጠየቅ ታሜ ምንድነው ያለው? እኔ በኖርማል አይደለም የደፈርኳት እጄን ነው ማህፀኗ ውስጥ ያስገባሁት ብሎ ነው የተናገረው። እዚህ ሚስትየውን ማለት ነው የሚስትየውን ፎቶ እንፖስቷለን እያንዳንድሽ እዚህ ያለች ሴትም ሆኑ ወንዶች ታወግዟታላችሁ። እቺ መወገዝ ያለባት ጭራቅ ናት። እቺ ከሚደፍሩ ከሚገሉን ከሚያደቡን ወንዶች እኩል ሆናችሁ እናንተ ጭራቅ ድሮስ ኢጃዛ ቤት ያላችሁ ምን ሰው ናችሁ እናንተ የቀንጅቦች ማለት ነው። አቡዳቢ ጀመር ዛሬ ባልሽ ሆኖ ሌላ ሴት ከደፈረ እመኝኝ ነገ የገዛ ልጅሽን ይደፍራል። ደፋሪ ምንም ይሁን ምን ስብዕና የሚባል ነገር የለውም። ደፋሪ ሁሌም ደፋሪ ነው። ሚስቱ ምን አደረገች ለምትሉ ይሄንን ጭካኔ ያደረገውን ባሏን ከኢማራት ለማስወጣት እኛ እሱን እያፈላለግን እያለ ፖሊስ እየፈለገው እያለ እሱን ለማስወጣት ትኬት ነው እየቆረጠች የነበረችው ድርጊቱን ስለደገፈች ማለት ነው። ቆሻሻ የወንድ አራራ ያልወጣላችሁ ሴቶች ናችሁ እንደዚህ የምታደርጉት። እድሜ ልካችሁን ከወንድ አራራነት ማትወጡ ወንድ ልጅ ከሌለ መኖር ማይመስላችሁ አንቻውን በቃ ከዚህ ልጅ ውጭ ጭንቅላትሽ ውስጥ ወንድ የለም። ቆመሽ ቅሪ፣ እንደ መንግስት ስልክ እንጨት ቆመሽ ቅሪ፣ ያረብ ቆመሽ ቅሪ። ወንድ አይቀረብሽ። እሺ ጠብቂ። ደግሞ እኔ አልፋታሽም አልኩሽ። እኔ አልፋታሽም። ሲሆን ብሔሯ ምንም ይሁን ስደት ላይ እስካለን ድረስ የአንድ እናት የአንድ አባት ልጆች ነን። አምዶም እኔ እህትክ ነኝ፣ ናቲ እኔ እህትክ ነኝ። ገባክ? ወንድሜ ነክ ለኔ። እኔ ነገ ስወድቅ ናቲ እኔን ልታነሳኝ ነው የሚገባው። አምዶምን በተመሳሳይ ሌላ ወገን የለህም። ወገንህ እኔ ነኝ። አንተ ነህ ለእኔ ወገኔ። እኔን አትደብድበኝ፣ እኔን አትግደለኝ፣ እኔን አትድፈረኝ። ሳልፈልግ ሰውነቴ እየሸከኩ አትድፈረኝ። እኔ ናቲ ነገ ወድቆ ሄጄ ካላነሳሁት ማንም የለም። እናትና አባቶቻችን እኮ አብሮ አልተሰደዱም። እዚህ ያለን ስደተኞች የእናትም የአባትም በቃ የአንድ እናትና የአንድ አባት ልጆች ነን ስደት ላይ። ልጅቷ ከደቡብ ትምጣ፣ ከአማራ ክልል ትምጣ፣ ከትግራይ ክልል ትምጣ፣ ከየትም ይሁን ለምን ባንግላዴሽ አትሆንም? ብትደፈር ሮጬ ደርስላታለሁ። መክፈል ያለብኝ እንከፍልላታለን። ነገር ግን አንዳንዴ የደቡብ ልጆች ከኛ ጎን ልትቆሙ ይገባል፣ ልትጠነክሩ ይገባል። አማርኛ እንኳን በአሁንኛ አንዳንዴ የሚያስተረጉምልን ልጅ ሰው ያስፈልገናል። ጁዬ በቀደማውን ሳሪ ጋር የመጣችሁ ልጅ በደንብ አማርኛ አትችልም። የደቡብ ልጆች የት ናችሁ? ለምንድነው ከኛ ጋር ማትቀራረቡት? ኑ እናንተ ቢያንስ እኛ ጋር መጥተው ሲነግሩ በኦሮምኛ ስሽ እንትን እንላለን። የደቡብ ቋንቋ ትንሽ ከበድ ስለሚል መታችሁ ልታብረ ከጎናቸው እንቆማለን። ከደቡብ ስለመጣች ከአማራ ክልል ስለመጣች ከኦሮሚያ ክልል ስለመጣች ኖ ከየትም ትምጣ ለምን ባንግላዴሽና ህንድ አይሆኑ? የሴት ልጅ መደፈር፣ የሴት ልጅ መቋሸሽ፣ የሴት ልጅ ምንም ማለት የሁላችንም ህመም እና ናቲ ካሊብ የሚባል ሌላም የነበሩ ልጆች በጣም እውነት ያኔ ገና ኸይር ያላችሁ ሰዎች አሉ እንላለን። ፈውዚያ ማሻላ አንቺ ያኔ ልጅቷ አታውቃትም፣ ግን እንደ እህት ስትንከባከቢያት ሌሊት ሙሉ አድረሽ እስከ ሆስፒታል ማለት አደርሽ እስከ ነጋለሽ። ከዛም በኋላ ነው ወደ ቤት የሄድሽው። እንግዲህ ወላሂ ከፈጣሪ ነው የምታገኘው እህቴ። እውነት ለመናገር ካሊብ ወንድማችን እኔም አላውቅህም፣ ገና ትላንትና ነው ያወቁ። ናቲም የነበራችሁም ልጆች ስማችሁን ባላቅ እውነት በጣም አመሰግናለሁ። ከፈጣሪ ነው የምታገኙት። ልክ እንደ እህታችሁ እንደደረሰባት እውነት እንደ እህታችሁ ነው ያኔ የቆማችሁላት። ልክ ፈውዚያ እንደተናገረችው ትላንትና በርዱኛል ስትል ልጅቷ ቶሎ ብሎ ሮጠ ማለት ወደ መኪና የሆነ ነገር እንድትደርብ የሆነ ነገር እንድትለብስ ማሊያ አምጥቶ ልበሽ እህቴ አላት። ይንከባከባት ማለት ነው። በጣም ነው ማመሰግናችሁ። በጣም
የሁላችንም እንባ ነበር። ያው የነበረው ነገር በጣም ያሳዝናል። ያው እናንተ ደግሞ እስካሁን በቋንቋ ስለምናወራ እኛ በቋንቋ ብዙ ልጆች ከክፍለ ሀገር ሲሆኑ በቋንቋ ስለሚያወሩ ብዙ ነገር ማታውቁት ነገር ጉድ ስለነበረ እስካሁን የነበሩ በደሎች አሁን ይሄ አሁን ዛሬ የተከሰተው ወይም ትናንት ወዲያ የተከሰቱ ነገሮች ለነገሮች ሁሉ መፍትሄ ይዞ እንደመጣ ብዬ ነው ማስበው። በጣም ነው ማመሰግናችሁ። ምንድነው አንደኛ የተደራጀ ኃይል አለ እንደ ደቡብ ከደቡብ አካባቢ በጣም የተደራጀ በአንድ ተመሳሳይ ስሜት በአንድ አካባቢ በአንድ ሻርጃ አካባቢ ላይ ተከማችተው የአንድ አካባቢ ልጆችን የማጥፋት ሴራ የሚሰሩ የተደራጁ ቡድኖች አሉ። በጣም የተደራጁ ማለት ነው። በቋንቋ አንድ ሆኖ ጉልበታቸው አንድ ሆኖ አነጋገራቸው መዝገባቸው አንድ ሆኖ በአንድ መዝገብ የሚሰሩ ልጆች አሉ። ዛሬ የልጅቷ ህይወት እንደዚህ ሊያልፍ ስል በዚህ በአጣዳፊ ሁኔታ ላይ ሁሉ ስለተረባረበ እውነት እንዳይመስላችሁ በጣም ማለት ነው። የልጆች ብር የዛሬ 3 አመት 2 አመት አካባቢ እኛ እንደዚህ በላይ በቋንቋችን እያወራን ብዙ ልጆችን ለማስታረቅም እንኳን ብር ሞክረናል። ነገር ግን ብር የሚቀበሉበት ቴክኒክ ልንገራችሁ። ብዙ ልጆች አሉ አሁን ቋንቋ አማርኛውን በደንብ ማውራት የማይችሉ ልጆች አንዱ እኔ ብር ላስገባ የሚል ነው። ብሩን ላስገባልሽ ያለው ልጅ የሚሰጠው አካውንት ወይም አይዲ የሚሰጠው የሌላ ሰውን ነው። እንደዛ እያደረገ የሰጠሽውን ጠይቂ ይላታል። ያችኛዋ ደግሞ ስለ ህግ አታውቅም። ቅድም ታሜ ሲናገር ሰምቻለሁ። ብዙዎች ህጉን ሲያብራራ ነበረ ብሏል። እውነት ነው፣ አያውቁትም። አንደኛው የወጡበት ከማህበረሰብ ውስጥ ነው፣ ከገጠር ነው የወጡት። የክፍለ ሀገር ልጆች ናቸው። እነዚህ በጣም የመናገር አቅማቸው ሳይንስም በተለያየ ነገሮች ላይ ሁሉ ነገሩ ላይ ወጥ ብለው ነገሩን የመከራከር እንትን የላቸውም። ከዛ የተነሳ ልጆቹ ብዙ ነገር መናገር ወይም ጥያቄ ማቅረብ አረበኛን እንኳን በትክክል ስለማይችሉ ሰዎችን ለጥገኝነት ሌላ ቋንቋ በአማርኛ በተለያየ ነገር ይናገራሉ። ስለዚህ ወደ እኛ ደግሞ ያመለክታሉ፣ በቋንቋችን እንጠይቃለን። ነገር ግን ሲቀበሉ ብሩን በሌብነት ነው፣ በሌላ ሰው አይዲ በሌላ ሰው አካውንት ያደርጋሉ። ያ ሰው ደግሞ ወደ ሌላ ያመዝናል። እንደዚህ እየተደረገ ብዙ ልጆች የተበሉበት አለ። ሁለተኛ ደግሞ አታለው እኔ እዚህ ቅርብ ነኝ፣ እነዚህ ሰፈር ነኝ፣ መጥቼ ልውሰድ ምናምን እያሉ በታክሲ እየሄዱ ከሰፈር ይወስዳሉ ብሩን። እንደዚህ እያደረጉ ልጆቹን በጣም አዛ አድርጓቸው፣ ብዙ ልጆች ደግሞ አርግዞላቸው ይሄ ልጅ አሁን ዛሬ የታሰረው ልጅ በቅርብ ጊዜ በወራቶች ውስጥ ማለት ነው አንዷን ልጅ 32,000 ብር ተቀብለው በዛ ጉዳይ ላይ ተሰብስበን ጠይቀነው ሁላ ነበር። ያቺ የጠየቀችዋ ልጅ እህቷን ከቤሩት ወደ ኢትዮጵያ የሄደችዋን ወደ ዱባይ አመጣታለሁ ብለው ቪዛ